በረከትን ለልጆቹ ለሐዋርያት ሰጥቷቸዋል። ታዲያስ የክርስቶስ በረከት እኮ የኩሬ ውሃ አይደለም። ዘይውህዝ እኮ ነው፣ የሚፈስ ነው፣ ውይዝ ነው። የክርስቶስ በረከቱ ተመትሮ ያለበት አይደለም፣ በልጆቹ እጅ የሚናኝ ነው። ለሐዋርያት ሰጠ፣ ከሐዋርያት እጅ እየበረከተ ለምእመናን ይደርስ ነበረ። ታዲያ ክርስቶስ እንደው ሐዋርያትን አስቀምጡና ስጡ እናንተ አሳልፉ ያለ እንደው በረሃብ ከደከሙት ተማሪዎቹም ያ ጀግና ያ የተመጣው አንድ 50ውን መርጦ አሳልፉ አይልም ኑሯል። ምስጢር ስላለው ነው ጌታ ይወ አለ። ዮሐንስ ወንጌል ምዕራፍ 7 ይህን የነቢዩን ትንቢት ሲፈጽምለት ዘጾማ ይምጻ ኀቤ አለ። የተጠማ ወደ እኔ ይምጣ፣ የተጠማ ወደ እኔ ይምጣና ይጠጣ። ከክርስቶስ የምንጠጣው ውሃ ምን ይመስላችኋል? ሁሉን እንጠጣለን። እንዲህ ይገርማል እኮ የዚህ ዓለም ውሃ ለሁሉም ነገር መሆን አይችልም። ልብ ብላችሁ ስሙ። አሁን ውሃውን እንጠጣለን። ውሃ ለሁሉ ነገር መሆን አይችልም። ሕዝቤ 2 በደሎችን በደለ፣ የሕይወት ውሃ ምንጭ እኔን ተውኝ። ሕይወት የማያገኙባት ወከረዩ ተመልከቱ፣ አዘቅተ ንጹፋተ ዛልቦሙ ማይ፣ ውሃ የሌለባቸውን ጉድጓዶች ሁሉ ቆፈሩ። ስለዚህ ውሃ ሕዝቤ በውሃ ጥም ይኖራል ይላል። ይሄ ነው እንግዲህ ማለት ነው። ወደ ጠንቋይ ስንሮጥ፣ ወደዚያ ስንባክን፣ ድነት ወደማናገኝባቸው ቦታዎች ሁሉ ስንባክኑን፣ እንደውም እውነቴን ነው ጥቃቅን ነገሮች አሉ ሰላም የሚሰጡን የሚመስለን። አንዳንዱ ሰው አሁን ዝም ብሎ ጸሎቱን አቋርጦ እንደው ሰላሙ ነው እንደሆነ ዛሬ ብሎ ከፌስቡክ ሰላም የሚቆፍር ሰው አለ። አላያችሁትም? ፌስቡክ ውስጥ ቁፍር ብሎ እንደው ነገነ ተፈቱ ታሰሩ ይላል። ብትጸልይ ታስፈታቸው ነበር። ይሄ ቅዱስ ያሬድ ዜማ ያንጠበጠበበት ስለሆነ ጣና ቂርቆስ ወተት የሚፈልቅበት ተራራ ኮረብታ፣ ማር የሚንጠበጠብበት ተራራ ብሉይ ኪዳንም ሐዲስ ኪዳንም በኋላም መምህር ኤስድሮስ ብሉይ ሐዲስን አስማምተው ስለተረጎሙበት ብሉያት ሐዲሳት የሚፈልቅበት ቦታ ነው። የበረከት ምንጭ ነው። ቅዱስ ቂርቆስ ደግሞ በረከቱን ይዞ ምልጃውን ይዞ እንደው ይገርማል እኮ በቅዱስ አትናቴዎስ ተባርኮ የመጣ የመጀመሪያው ቂርቆስ ታቦት የጣና ቂርቆስ ነው። በቅዱስ አትናቴዎስ በአራተኛው ክፍለ ዘመን ከ15 ዓመት በላይ የሚሆን የፕትርክና ጊዜውን በስደት ያሳለፈው ንዑድ ክቡር የሚሆነው የሐዋርያው የቅዱስ አትናቴዎስ በረከት በእጁ ተባርኮ የመጣው የቅዱስ ቂርቆስ ታቦት እዚህ አለ። በዚህ አካባቢ ሰው እየሞተ እንስሳት አራዊቱ እየተጎዱ ሰው እየተቀሰፈ በሽታ ሲያስቸግር አንተ ለኔ ብለህ ደምን እንዳፈሰስከ አንተ ሕፃን እኔም ባንተ ስም የተማጸኑትን ሁሉ የኔ ስም ባንተ አድሮ ይኖራልና ባንተ ስም የተማጸኑትን ሁሉ መከራ አርቅላቸዋለሁ፣ የሰው ሞት የእንስሳት ሞት ረሃብ ችግር አይኖርም ብሎ ቃል ስለገባለት የቅዱስ ቂርቆስን ታቦት ከቅዱስ አትናቴዎስ አስባርከው ሲያመጡት እዚህ አካባቢ መቅሰፍቱ ሁሉ ራቀ። የበረከት መፍለቂያ ሆነ ማለት ነው። እዚህ የበረከት መፍለቂያ ሆነ። ስለዚህ እዚህ የተገኘ ሁሉ መርገም፣ ክፋት፣ ስቃይ፣ ሞት ይጠፋለታል። ቅዱስ ቂርቆስ ታቦቱ ባለበት ራብ የለም አላልኳችሁ? እስቲ እንገዳሚው እስኪ አንዱ ወደዚህ ያዙ። መሬት አለ። አሁን እዚህ ያለው መነኩሴ ምንድነው የሚበላ? አይገርማችሁ? እኔ ስጡን ነብይ አይደለም ብትሰጡም አልቃወምም። ግን እንደ እውነቴን ነው እኔ ከልብ የምናገረው ማለት ነው። አይደንቃችሁም? አሁን እዚህ ምን መሬት አለ? እስቲ አሁን ምንድነው የሚበሉት? ይሄው የቅዱስ ቂርቆስ የበረከት ምንጭ ነው በእውነቱ ማለት ነው። ዓመት እስከ ዓመት እንግዳ ይቀበላል ይሄ ገዳም ማለት ነው። ዓመት እስከ ዓመት እንግዳ ይቀበላል። 3 ወር 4 ወር ሰው ተቀምጦ እዚህ መከራ አሳልፎ ይሄዳል። ስለዚህ ምንድነው ሲጋ የቅዱስ ቂርቆስ በረከት ነው ይሄ። ስለዚህ ጌታችን ኢየሱስ ክርስቶስ በልጆቹ በሐዋርያት እሱ እኮ በረከትን ለልጆቹ ለሐዋርያት ሰጥቷቸዋል። ታዲያስ የክርስቶስ በረከት እኮ የኩሬ ውሃ አይደለም። ዘይውህዝ እኮ ነው፣ የሚፈስ ነው፣ ውይዝ ነው። የክርስቶስ በረከቱ ተመትሮ ያለበት አይደለም፣ በልጆቹ እጅ የሚናኝ ነው። ለሐዋርያት ሰጠ፣ ከሐዋርያት እጅ እየበረከተ ለምእመናን ይደርስ ነበረ። ታዲያ ክርስቶስ እንደው ሐዋርያትን አስቀምጡና ስጡ እናንተ አሳልፉ ያለ እንደው በረሃብ ከደከሙት ተማሪዎቹም ያ ጀግና ያ የተመጣው አንድ 50ውን መርጦ አሳልፉ አይልም ኑሯል። ምስጢር ስላለው ነው ጌታ ይወ። ምስጢሩ ምንድነው? በረከት የሚገኘው በሐዋርያት እጅ ነው፣ በቅዱሳን እጅ ነው። ክርስቶስ ሀብቱን የሚሰጥ በክህነት በረከት፣ በምልጃ በረከት፣ በቅዱሳን በረከት ነው። በበረከተ ክህነት፣ በዕደ ክህነት፣ በቅድስና እጅ ክርስቶስ በረከትን ይሰጣል። ያ ደግሞ እሱ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ስላለ
ሐዋርያትን በመሰሉ በሰማዕታት በጻድቃን እጅ የእሱ በረከት ሲሰጥ ይኖራል። ይሄ ካለበት ስለመጣችሁ ትልቅ በረከት ታገኛላችሁ። በረከት እግዚአብሔር ከእናንተ ጋር ይሁን፣ ከሁላችን ጋር ይሁን። መጨረሻ የምነግራችሁ ተራሮች፣ ኮረብቶች የተባሉት አበይት ነቢያት፣ ደቂቅ ነቢያት ናቸው። ሐዋርያት ሰባ አርድእት ናቸው፣ ወተት የፈለቀባቸው ሐዋርያትና የሐዋርያት ተከታዮች ናቸው። ውሃ ከእግዚአብሔር ቤት ይገኛል የተባለች ቤተ እግዚአብሔር የተባለች ድንግል ማርያም ናት። ሌሎቹ ሊቃውንት በብዙ መንገድ ተርጉመውታል። የለም ብለው ተራሮች ኮረብቶች የተባሉ ሐናና ኢያቄም ናቸው። ከዚያ የፈሰሰችው ማር ደግሞ ማርያም ናት ይላል። እስቲ ማርያም በሉ። ያው እመቤታችን ስሟ የጣፈጠ ነው በእውነቱ ማለት ነው። ለመራራው ዓለም ሕይወት ይዛለት የመጣች ስለሆነ ሶበ ወለደቶ ብእሲት ለክርስቶስ አምጻት ሕይወተ ለዓለም ይላል አቡሊዲስ። ድንግል ማርያም ከአምላክን ክርስቶስን በወለደችው ጊዜ ለዚህ ዓለም ሕይወትን አመጣችለት። ያችኛይቱ እናቱ ሞትን ይዛለት ብትመጣ ይችኛይቱ ሕይወትን ወለደችለት፣ ትንሣኤን አመጣችለት፣ ፀሐይ አወጣችለት። ኢያቄም ወሐና ወለዱ ሰማየ ወሰማይ ወሙኒ አስረቀት ፀሐይ ይላል ደራሲው ሲናገር። ኢያቄምና ሐና ሰማይ ወለዱና ሰማያቸው ድንግል ማርያም ልጃቸው ፀሐይ ክርስቶስን አውጥታለች። ስለዚህ ምን ይላሉ አባቶቻችን? ስሟ የጣፈጠ ከተራሮች የፈለቀችው ማር እሷ ናት ብለው ይናገራሉ። ቤተ እግዚአብሔር የተባለች ደግሞ እሷ ናት። ከሷ የተገኘው ውሃ ክርስቶስ ነው ማለት ነው። ከሷ የተገኘው ከቤተ እግዚአብሔር ውሃ ይገኛል። እስኪ በሉ ከቤተ እግዚአብሔር በሉ ምን ይገኛል? ውሃ ይገኛል። ያ ስለ ኢየሱስ ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 7 ይህን የነቢዩን ትንቢት ሲፈጽምለት ዘጸማ ይምጻ ኀቤ አለ። የተጠማ ወደ እኔ ይምጣ፣ የተጠማ ወደ እኔ ይምጣና ይጠጣ። ከክርስቶስ የምንጠጣው ውሃ ምን ይመስላችኋል? ሁሉን እንጠጣለን። እንዲህ ይገርማል እኮ የዚህ ዓለም ውሃ ለሁሉም ነገር መሆን አይችልም። ልብ ብላችሁ ስሙ። አሁን ውሃውን እንጠጣለን። ውሃ ለሁሉ ነገር መሆን አይችልም። ለምሳሌ ውሃ ሰላም ያመጣል? እስኪ ንገሩኝ። ውሃ ንዴት ያበርዳል? ውሃ ጥም ያበርዳል እንጂ ውሃ ንዴት ያበርዳል? አያበርድም። ውሃ ቁጣ ያበርዳል። ውሃ ረሃብ አያስወግድም። ውሃ ነው ውሃነት ብቻ ነው፣ ለዋነት ይጠቅማል። ውሃ ረሃብ አያስወግድም። ውሃ ሀብት ሊሆንም ላይሆንም ይችላል። በእርግጥ አትክልት ተክሎ ቢሰሩበት ይሆናል። ውሃ ሕመም አይፈውስም። በተፈጥሮ ጤንነቱ ይሆናል፣ የሚሆነውን ይሆናል። ግን ፈዋሽነትና ደዌ ነቃይነት ግን የለው፣ መድኃኒትነት የለው። ታዲያ ክርስቶስ ግን ከውሃ የተለየ ውሃ ነው። ውሃ ለክርስቶስ አንጻርነቱ ሕይወት በመሆን ነው። ለመኖር ያለ ውሃ መኖር እንደማይቻል ክርስቶስ ሕይወት ነው ለማለት ነው። አንጻርነቱ በዚህ ነው እንጂ ውሃ እጸጽ አለበት። ውሃ መንጽሔ ነው፣ ክርስቶስ ያነጻል። ውሃ መልክ ያሳያል፣ ክርስቶስ ምስጢር ይገልጣል። ውሃ ያለመልማል፣ ልምላሜ ሃይማኖትን ጽጌ ሃይማኖትን ይሰጣል፣ ለፍሬ ያበቃል። ውሃ ያኖራል፣ ክርስቶስ ያኖረናል። ክርስቶስ ግን ውሃ ብቻ አይደለም፣ ምግብ የሆነ ውሃ ነው ማለት ህብስትነት ያለው ውሃ፣ ውሃ ብርሃንያልነት ያለው ውሃ፣ ጤንነትን የሚሰጥ ውሃ፣ ትንሣኤ የሚሰጥ ውሃ፣ ሰላም የሚሰጥ ውሃ፣ የሚያነጻ ውሃ፣ የሚያድን ውሃ፣ የሚያበራ ውሃ፣ ዕውቀት የሚገልጥ ውሃ። ይሄ ነው ከቤተ እግዚአብሔር። ከማን ተገኘ? እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ። እዚህ አካባቢ ውሃ አለ። ለመጠጣት ወደ ምንጩ ይኬዳል። ምንጩን ጥሎ በዚያ ማዶ መሮጥ ነው። እስቲ ንገሩኝ፣ አትመልሱ? ውሃ ያለ እዚህ ነው። ውሃ ያለ እዚህ ነው። ወደዚያ ማዶ መሮጥ ይሻላል ወደ ምንጩ መምጣት። ይሄን በአንድ ቃል መልሱልኝ። እስኪ ንገሩኝ፣ ውሃው ማን ነው? ጌታችን ኢየሱስ ክርስቶስ። ውሃው የፈለቀባት ምንጭ ማን ናት? እመቤታችን ናት። በእውነቱ ማለት ነው ከእመቤታችን ክርስቶስ ይገኛል ማለት ነው። ኩልክሙ ርሱሃነ ምድር ሀበዛቲ ነቅ እንተ ታፈለፍል ሕጽበተ መድኃኒት። የድኅነት ውሃን ወደምታፈልቀው ወደዚያች ምንጭ ሁላችሁም ሰውነታችሁ ያደፈባችሁ ሁሉ ወደ እሷ ኑ ይላል። ከእሷ እንመጣና ልጇን እናገኘዋለን። ሰብአ ሰገል መጡ፣ ታቅፈው አገኙት። መላእክት መጡ፣ እጇ ላይ አገኙት። ተመልከቱ። እንዘሃሎ በመዝራዕተ እሙ ለሊሁ ይዚያ እንዲ በኪሩቤል ወሱራፌል ይላል ቆዝሞስ የሚባል ሊቀ ሃይማኖት አበው ላይ። በእጇ እንደያዘ በኪሩቤል በሱራፌል ላይ ጸንቶ እየኖረ መጡ። 5500 ዘመን አልታያቸው ብሎ በብርሃን መነጽር በተስፋ የሚያዩትና የሚጠብቁትን ጌታ
መላእክት ያዩት ከሷ እጅ፣ ሰብአ ሰገል ያዩት ከሷ እጅ፣ እንስሳት አራዊት ፈጣሪያቸውን ያወቁት ከሷ እጅ የበረከት የእውቀት ምንጭ ቅድስት እናታችን ወላዲተ አምላክ ድንግል ማርያም ናት። እሷ የተገኘ ሁሉ የቀረበ ሁሉ ክርስቶስን ያገኘዋል። ዛሬም አይለያትም። ሞኝ ነው እንደ ጎበዝ ሰው ተማሪዎቹን እስከ ዓለም ፍጻሜ አልለይም ብሎ እናቱን ከወለድሽ በኋላ ደናውኝ የሚላት ይመስለዋል። እንዴ ምን አይነት እንደ እብደት ነው! እንደ ድንቁርና ያለ ጅልነት የለም በእውነቱ ማለት ነው። ድንቁርና ድንቁርና ምን ያደርጋል? ጌታ ያደርጋል። ታውቃላችሁ? ድንቁርና ጌታ ያደርጋል ማለት ደፋር ያደርጋል። የሚያውቅ ሰው እኮ አንገት ደፊ ነው። ድንቁርና ያለበት ሰው ግን እንደፈለገ ይናገራል። ይከፋኛ የሚከፋበትን አያውቃል። እንዴ የሀገራችን ገበሬ እኮ ሊቅ ነው እኮ ያምራል ብለው ከተናገሩት እንዴ ሁላችሁ እኮ ሊቅ እኮ ነው ማምላክ ብሎ አዲስ ሳይማር የተመረቀ በእውነቱ ማለት ነው። ያምራል ብሎ ከመናገር ይከፋብኛል ብሎ መተው በእውነቱ ማለት እንዴ ዝም የማይባል ሰው እኮ ቢያንስ 3 ደረጃ እኮ አለው። መጠየቅ በሉ፣ ማወቅ፣ ካላወቁ ማፈር። እስቲ በሉ ይሄ ጥሩ ጸጋ ነው በእውነቱ ማለት መጠየቅ አንድ በሉ ከዛ ጠይቆ ደግሞ እሱ ምን ማለት ካላወቁ ቢያንስ ምን ማለት ይሄ ጥሩ ጸጋ እኮ እንዴት ዝም ብሎ መደብፋት ነውር እኮ ነው በእውነቱ ማለት ነው ነውር። ስለዚህ ይሄንን ነው እኛ የምናውቀው መዓዛ መለኮቱ የማይለያት እንኳን ከሷ ደቀ መዛሙርቱን እንኳን እስከ ዓለም ፍጻሜ ከናንተ ጋር ነኝ ያለ እነሱ እስከ ዓለም ፍጻሜ ይኖራሉ ማለት ሳይሆን በእነሱ በሚተኮ ካህናት አበው ሁሉ ላይ አድሮ እንደሚኖር የገለጠልን ነው መድኃኒታችን ኢየሱስ ክርስቶስ። ቤተ እግዚአብሔር የተባለች ቤተ ክርስቲያን ናት። ከቤተ ክርስቲያን የሕይወት ውሃ ክርስቶስ ይገኛል። ሕይወት ሁሉ የሚገኘው በዚያ ነው። እንግዲህ ነግሬያችኋለሁ። ወበከመ ልዕልናከ ሠራይኮሙ ለደቂቀ እጓለ እመሕያው አንተ በጌትነት በልዕልና ፍጡራንን ሁሉ በዚህ ይደሩ በዚህ ሁሉ ርስተ ሴም ለሴም ርስተ ካም ለካም ርስተ ያፌት ለያፌት ይሁን ብለህ ሥራ ሰርተሃል። አውደ ያውሩ ረሲያን ዝንጓን ግን ምነው በዚያ በሜዳ ይሮጣሉ ባልተሰጣቸው ርስት ማለት ነው። ወበከመ ልዕልናከ ሠራይኮሙ ለደቂቀ እጓለ እመሕያው የሰው ልጆችን አንተ እናቴን እናት ትሁናችሁ እናትህን ቤተ ክርስቲያንን የሕይወት ምንጭ ናት ብለህ ሥራ ሰርተህ ነበር። አውደ ያውሩ ረሲያን ዝንጎች ግን ወደ ጠንቋይ ይሮጣሉ፣ ሕይወት ወደማይገኝበት ይሮጣሉ። ሐደጉኒ ኪያዬ አዘቅተ ማየ ሕይወት እስመ ክልኤተ ተመልከቱ እከያተ ገብሩ ሕዝቤ ይላል ትንቢተ ኤርምያስ ምዕራፍ 2 ላይ ሲናገር ሕዝቤ 2 በደሎችን በደለ፣ የሕይወት ውሃ ምንጭ እኔን ተውኝ። ሕይወት የማያገኝባት ወከረዩ ተመልከቱ አዘቅተ ንጹፋተ ዛልቦሙ ማይ ውሃ የሌለባቸውን ጉድጓዶች ሁሉ ቆፈሩ። ስለዚህ ውሃ ሕዝቤ በውሃ ጥም ይኖራል ይላል። ይሄ ነው እንግዲህ ማለት ነው። ወደ ጠንቋይ ስንሮጥ ወደዚያ ስንባክን ድነት ወደማናገኝባቸው ቦታዎች ሁሉ ስንባክን እንደው እውነቴን ነው ጥቃቅን ነገሮች አሉ ሰላም የሚሰጡን የሚመስለን። አንዳንዱ ሰው አሁን ዝም ብሎ ጸሎቱን አቋርጦ እንደው ሰላሙ ነው እንደሆነ ዛሬ ብሎ ከፌስቡክ ሰላም የሚቆፍር ሰው አለ። አላያችሁትም? ፌስቡክ ውስጥ ቁፍር ብሎ እንደው ነገ ተፈቱ ታሰሩ ይላል። ብትጸልይ ታስፈታቸው ነበር። እዚያ ግን ኢንተርኔት እየቆፈርክ የምታስፈታውም የለም የምታሳስረውም የለም። መድኃኒቱ ይሄ ነው። እዚያ ከመሄድ ቤተ እግዚአብሔር ነው የሕይወት ውሃ ያለ። የሰላማችን ምንጭ ከእግዚአብሔር ነው። ቤተ ክርስቲያን በጣም ክርስቲያን የሚጠፋው ጸሎት ሲያቋርጥ፣ ደግሜ ልንገራችሁ፣ ጸሎት ሲያቋርጥ፣ ከቤተ ክርስቲያን ኅብረት ሲለይ፣ ከሥጋው ደሙ ሲለይ፣ ከንስሐ አባት ምክር ሲኖር፣ ራሴ ለራሴ በቃዋለሁ ሲል፣ በሐዋርያት ሥርዓትና ክህነት አላድርም ሲል፣ በሕገ እግዚአብሔር አልመራም ሲል የሕይወት ውሃ ምንጭ ከሆነ ከክርስቶስ ይለያል። እነዚህ ናቸው ሱታፌ ክርስቶስ የሚባሉት። በዚህ ሱታፌ ክርስቶስ ነው ለቲኦሲስ ወይም ለሱታፌ መለኮት ወይም ለማዕርግ መድረስ የሚቻለው። እግዚአብሔርን ወደ መምሰል የምናድገው መጀመሪያ በእነዚህ ስናድር ነው። ስለዚህ ይህንን ስለሰጠን አሁን ዛሬ አንድ ቃል አስገብቼ ሰዳችኋለሁ ማለት ነው። አንደኛ ጸሎት እንዳታቋርጡ እሺ በሉ። አሁን ዳዊት ሳይደግም የሚውል ሰው መኖር የለበትም። እሺ አላችሁኝ? ይሄ አንዱ ነው አንዱ። ሁለተኛ ደግሞ ቤተ ክርስቲያን ሳትገቡና እንዳትውሉ እሺ በሉ። ይሄንን በቃ ቤተ ክርስቲያን ገብታችሁ መዋል አለባችሁ። ቤተ ክርስቲያን ገብታችሁ ኪዳን ከተቻላችሁ አስደረሳችሁ፣ ካልደረሳችሁበት ደግሞ ውስጥ ገብታችሁ ዕጣን ሸቷችሁ ቤተ ክርስቲያን አትለዩ ነው። አካሉ ናት ቤተ ክርስቲያን። የቤተ ክርስቲያንን ይሄንን ስትዳስሱት ማለት ነው። የጨርቁን ጫፍ ብዳስስ ምን እላለሁ ነው ያለቻችሁ ሴት። አቤት ቆይ አንድ ነገር ልንገራችሁ። የጨርቁን ምንድን ነው ያለችው?
ጫፍ። ቤተክርስቲያን ደግሞ ምኑ ናት? አካሉ። ኤፌሶን 1:23 እንደተናገረ እንተይቲ ሥጋሁ ብሏል። ቤተክርስቲያን የሱ አካሉ ናት ብሏል። አሁን ቤተክርስቲያኑ ሕንጻውን ስንዳስስ ማን ነው የምንዳስሰው? የክርስቶስን አካሉን ነው የምንዳስሰው። ይህ ትልቅ በረከት ነው። ስለዚህ ከቤተክርስቲያን አለመለየት። ሶስተኛ ለሥጋው ለደሙ መዘጋጀት። እሺ በሉ። አዎ። አራተኛ በሕገ እግዚአብሔር እና በሥርዓተ ቤተክርስቲያን መመራት። አሁንም እሺ በሉ። ሕገ እግዚአብሔር እየተማሩ መመራት፣ በፈቃደ ካህን ማደር። ይሄ ነው የሚጠብቀን ማለት ነው። እነዚህን ካደረግን እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ከኛ ጋር ከሆነ ማንም አይቃወመንም፣ ቢቃወመንም አይቋቋመንም ማለት ነው። የሰራዊት አምላክ ቅዱስ እግዚአብሔር በደሬት ጠብቆ በሀብት አቅርቦ እስከዚህ ሰዓት ስላደረሰን ስላስተማረንም ስሙ የተመሰገነ ይሁን። ማር ወደሚፈስበት ወተት ወደሚፈልቅበት ወደ ነቢያት ወደ ሐዋርያት ተራራነት፣ ወደ እመቤታችን ቅድስት ድንግል ማርያም ተራራነት፣ ወደ ጻድቃን ወደ ሰማዕታት ተራራነት፣ ወደ ቤተ ክርስቲያን ተራራነት፣ በዚያ ላይ አድሮ ወደሚያስተዳድረን ወደሚመግበን ወደ ጌታችን ወደ ኢየሱስ ክርስቶስ መንግሥት ለመድረስ ያብቃን። ወስብሐት ለእግዚአብሔር። ይቆየን።